ፍላጎት ይኖራታል በማለት ውጭ ወጣ ማደሯን እንኳን እንደ ጀብድ በመቁጠር አቶ ገዛኸኝን እየተከራከረችው ነበረ። ባለትዳር ሆነሽ ሳለ ወጥተሽ ማደርሽ ሳያንስ ልትከራከሪ ነው ሲልም በጥፊ ጠፍጥፏታል። ሆኖም የተመታ ፊቷን በእጇ እየጠራረገች ጭራሽ ጥፊ ያነሳብኝ አቶ ገዛኸኝ እንግዲህ ይለይልናል እያለች ነገሩን እንዳባባሰችውም ተመልክቷል። ታዲያ አቶ ገዛኸኝ ለዚህ ቅጣቷ ይሆን ዘንድ እቤት አስረው እስከ መዋል ደረጃ አድርሰዋታል። ናቲም ሳይወድ በግዱ የቤትን ሀሳብ የተቀበለ ይመስላል። ምንም እንኳን በመጠጥ አደንዝዛ አብራው እንዲያድር ቢያደርጋትም ማለትም እሷ የምትፈልገውን ነገር ለመፈጸም ባያስችላትም ነገር ግን ታስላደረች ብቻ ትሁትን ይኸው ከምፈልገው ወጣት ጋራ እንደምፈልገው ሆንኩኝ እጅግ በጣም ደስ ይል ነበር እያለችም ለትሁት ለማናደድ ሞክራለች። ትሁት በእርግጥ ለጊዜው ተናዳለች። ምክንያቱም ከዚህ በፊት የፍቅር ጥያቄ አቅርቦላት ሁለታቸው ጥሩ መቀራረብ ላይ ነበሩ። እናቱ በኩል የተጀመረው አጀንዳ ናቲና ትሁትን ሊያራርቃቸው ችሏል። ትሁት እባክሽን ስለ እናቴ ንገሪኝ፣ ምን አዲስ መረጃ የሰማሽው አለ እባክሽን እያለ ጠይቋታል። እሷም በህይወት የለችም ስትል ካረዳችው በኋላ በጣም ጨካኝ ነሽ፣ በእናቴ እንዴት ትመጭብኛለሽ፣ እርዳትሽስ ምን ያህል ራስ ወዳድ ነሽ ሲልም ወቅሷታል። እሷም እንግዲህ አንተም ለእናት ስትል ነው፣ እኔ ደግሞ ለልጅ ስል መኖር እፈልጋለሁኝ፣ ያንተ አባት እንደሆነ በጣም ጨካኝ ነው፣ ትክክሉን ነገር ላንተ ተናገርኩኝ ማለት ህይወቴን ጸጥ ያደርገዋል ስትልም ተገዳ እንዳደረገችውም በስከ መጨረሻ ለማስረዳት ሞክራለች። ታዲያ ከዚህ በፊት ቤቲ በጣም ክፉ ናት፣ በግፉ ተባብራ እዛ ጨለማ ክፍል እንድትታሰር ያደረገቻትን አለሜን ዛሬ ግን እንደ ውለታው ባለመቁጠር አባዬ ያሰራትን እናቴን በህይወት እንዳለች ነግራኛለች። ካምነሽ ትረጅኛለች ብዬ ሳስብሽ ነገር ግን በተቃራኒው ሆኖ አገኘሁት። ዛሬ ላይ ቤቲ ናት እውነታውን የነገረች ሲል እያመሰገናት ነው። ትሁትም እሷም አንተን ለማግኘት ስትል ነው ይህንን ያደረገችው፣ እኔም ለልጅ ስል መኖር ስለምፈልግ ብቻ። አዎ ትክክል ነው፣ እናት ሞታልሃለች ብያለሁ። ደግሞም በእኔ ቦታ ብትሆንና ነገ እውነታውን ስትረዳ ማን ለአንተ እናት እንደሚያስብላት ታውቃለህ፣ ያኔ ይጸጽት ይሆናል ብለዋለች። በተለይ ደግሞ አለሜን እንዴት እንደምትወዳትና እንደምትንከባከባት በረሃብ ዘግተው ሲያሰቃያት እንደነበርና እሷ ጨለማ ክፍል እየከፈተች እየገባች ምግብ ትመግባት እንደነበረ ልታስታውሰው አልወደደችም። ይልቁንስ ነገ እውነታውን እስከሚያውቅ ድረስ እኔ ከማስረዳት ራሱ ይደርስበታል ስትል አሁን የተሳሳተ የናቲ ጉዞ ወይም ከቤቲ ጋር የማይፈልገውን ፍቅር እንዲቀጥል ሁኔታዎች ያስገደዱት ይመስላል። እዚህ ላይ ግን ትሁት የተሳሳተችም ይመስለኛል። ምክንያቱም ካሁኑ ያለባትን ተጽዕኖ አንድ ባንድ በግልጽ እስካላስረዳችሁ ድረስ እውነትም በናቲ ላይ እንደጨከነችበትና ምን አባቱ የእሱ እናት ሞተች አልሞተች ለድንታይ ነው እንዴ የሚል ራስ ወዳድነት ስሜት ተሰምቶት ነው ለዛሬ የተነጫነጨባት። ይሁን እንጂ ትሁት እሷ እያደረገች ያለችውን እንክብካቤ እንዲሁም በአቶ ገዛኸኝ የሚመጣባትን ዛቻና ማስፈራሪያ ያንተ አባት እኮ ህይወትሽን እነጥቀዋለሁኝ፣ ለልጅ ስታያርፈሽ ተቀመጭ፣ እኛም እየተከታተልናት ነው፣ በራዳችን ስር ናት፣ አሁን በምን አይነት ሁኔታ እንዳለች እንኳን ፎቶ አንስተው ልከውልኛል፣ በዙሪያ ያሉ ሰዎች ያንቺን ልጅ ለመቆጣጠር ምቹ አጋጣሚ ያላቸው፣ እነዚህ ነገሮች እያነሱ ሰውነቷ በፍርሃት እንዲርድና ልጄን ይነጥቁኝ ይሆን እንዴ? ካለዛስ ደግሞ እኔን ገድለው ልጄን ያለ እናት ያስቀርብኝ ይሆን እንዴ? በማለት ብዙ ሀሳቦች በአእምሮዋ እየተመላለሰ ከምትሰቃይ እዚህ ነገሮችን ለናቲ በማስረዳት ትክክለኛውን ነገር ማወቅ አለበት ብዬ ማምናለሁ። ካለበለዛ አሁን ትሁት የራሷን ማምለጫ በመፈለግ ብቻ እንዲሁም ናቲ የተፈጠረውን በአቶ ገዛኸኝ በኩል የሚደርስባትን ተጽዕኖ እንዲሁ በሽፍርፍኑ ይዛ ማን ህመሟን ሊያውቅላት ይችላል? አንድ ህመምተኛ ከዶክተሩ ጋር ደረሰ እንበል። የህመሙን አይነት ወይም ደግሞ የሚሰማውን ስሜት በግልጽ እስካልተናገረ ድረስ ትክክለኛውን መድኃኒት ከዶክተሩ ላይ ታዘዝለት ይችላል። በትሁትም የምናየው ስህተት ይኸው ነው። ዛሬ ናቲ ሳይወድ በግዱ ቤቲን አፍቅሮ ትሁትን በቅናት እርድብን ያደርጋት እንጂ መቼም ቤቲን ከልቡ ፈልጓት አይደለም። በዚህ ድርጊቱ ህሊናውን ያቆሸሸ መስሎታል። እሱም ትክክል ነው። የአባቱ ሚስት እንዴት ወደ ሌላ ነገር ሊከጅላት ይችላል? በቤቲ በኩል እንኳን ሀፍረቷንም ሙሉ በሙሉ ሽጠዋለች። ዛሬ ለአቶ ገዛኸኝ
በቃ አንተ ያረጀ ያፈጅ ሽማግሌ፣ እኔ ደግሞ ወጣት ፈልጋለሁ በማለት የተደራደረችበትንና ከአቶ ገዛኸኝ ጋር ትዳር የመሰረተችበትንም ወደ ኋላ መለስ ብላ ለማስታወስ ሞክራለች። አቶ ገዛኸኝ በገንዘብ እንደገዟትና ዛሬ እንደ ንግስት አንድ ላይ ይዤሻለሁኝ፣ የእኔን ሀብት ንብረት ብቻ ሳይሆን ያለምንም ሀብት ንብረት ሁሉን ነገር አንቺ እዘዥበት ብዬ ሰጥቼሻለሁ። አልበላሽ ካለ እንግዲህ ላስርሽ እገደዳለሁ። ይህን ደግሞ ወደሽና ፈቅደሽ ነው ወደዚህ ቤት የመጣሽው። አንቺ ስታገቢኝ ገና የ30 ዓመታት ወጣት ጎረምሳ ሆኜም አልነበረም። እንዲህ ከራባቴን አስሬ ትልቅ ሰው ወይም ሽማግሌ መሆኔን አትርሺ። በዚህ ፈርመሽ እስከገባሽበት ድረስ አንተ ሽማግሌ በማለት ልታጣጥኝ አይገባሽም በማለት ዛሬ ቤቲን ያስጨንቋት ገብተዋል። ቤቲ ግን ውሳኔ ትክክል ነው፣ ያ ቀን ወደ አንተ ህይወት የገባሁበትን እረግማለሁ፣ ምክንያቱም ይህ ህይወት ለእኔ አይገባኝም ነበር በማለት አቶ ገዛኸኝን ያላቻ ጋብቻ የሆነውን ትዳሯን እየወቀሰች ትገኛለች። ታዲያ ለዚህ ማካካሻ የሆናት ዘንድ ከልጁ ላይ ፊት ብላለች። በጣም ያሳዝናል የቤቲ ነገር። ትሁትም ሁኔታዎቹ ከአቅሟ በላይ ሲሆንና በተለይ ናቲ ከቤቲ ጋር አብሮ መቀመጣቸው መውጣት መግባታቸው እያበሳጫ ስለመጣ አምላኪ ሆይ በሄድኩበት ሁሉ ፈተና የሚገጥመኝ ስለምንድን ነው? አሁን ከአባባ ጋር ልገናኝና አንዳንድ ነገሮች ልመካከር አለች። ወጣችም ከአባባ ጋርም ተገናኘች። በቤት ውስጥ ምን ያህል አደገኛ ነገር ቦምብ እንደተጠመደም አሰቡ። አባባ ቀጥታ ወደ ቢሮ አመሩ። ከአቶ ገዛኸኝ ጋር እንደተለመደው ተፋጠጡ። አቶ ገዛኸኝ በነገር ሸንቆጥ የሚያደርጓቸውን አባባ ፈርተዋቸዋል። ምን ነው ስራ የለህም እንዴ እዚህ የምትመጣው ብሎታል። አባባ ከአቶ ገዛኸኝ የበለጠ ስራ አላቸው። በክብር የሚያስተናግዱበት ወንበራቸውም ከሳቸው የበለጠ እንደሆነ ከዚህ በፊት አስረድተዋቸዋል። ዛሬ እንዲሁ እንደተለመደው ትሁት ስላለችበት ሁኔታ አንዳንድ ነገር አንስተውም ሲጨቃጨቁ ነበረ። የፈረመችው የ2 ዓመት የክፉ ቀን ውል ምን ያህል አስጨናቂና ያንን ካልጨረሰች እዛ ቤት መውጣት እንደማትችል እየተናገሩ ነው። ቀጥሎም ደግሞ የቤታቸው ሚስጥር ትሁት እንዳወቀችም ዛሬ ለአባባ ነግሮታል። አባባም ምን ነው ካንተ ቤት ምን የተለየ ነገር አለ? ይህንን ስትነግረኝ አንዳች ከባድ ቦምብ እንደተጠመደ ይሰማኛል ሲልም አባባ ለአቶ ገዛኸኝ ነግሮታል። አቶ ገዛኸኝ በማይመለከታት ጥግባ፣ ሁለተኛም እዚህ እየመጣህ እንዳትጠይቀኝ በማለት በፍርሃት መልሰውለታል። ሆኖም አሁን ላይ አቶ ገዛኸኝ በዚህ አስጨናቂ ጥያቄውም ትሁትን እባክሽን አሳርፊልኝ፣ ሰውየው ስራ የለውም እንዴ እየመጣ ስላንቺ ለምን ይጨቃጨቀኛል? አጎትሽም አይደል በማለትም እሷን ሲያስጨንቃት ነበረ። ትሁትም አባባ የተከበረ ስራ አለው፣ ችን ያከብራል፣ ድሃዎችንም በጣም ይንከባከባቸዋል፣ አይደለም ለራሱ ስራ ይቅርና ሌሎችን ቀጥሮም ያሰራል በማለት ጨዋነታቸውን ስትመሰክር ያልወደዱት አቶ ገዛኸኝ ግን ምን ለማለት ፈልገሽ ነው? በነገር ትሸነቁጭኝ ገብተሻል፣ እኔን በተቃራኒው ለመናገር እየሞከርሽ ነው ሲሉም አንጓጠዋታል። አይ እንደዛ ማለት ፈልጌ አይደለም፣ ለማንኛውም አሁን ወደ ኩሽና ስራ ይኖረኛል በማለት የእሳቸውን ቶፎንቶ ላለመስማትም ታቸው ሄዳለች። ሌላኛው ቤቲ አሁን ትሁትን ለማስቀናት እየሞከረች ነው። ይኸውልሽ እኔ ወጣትነቴን ከወጣት ጋር ማሳለፍ እጅግ ደስ ብሎኛል። የዛሬው ቀን ምንኛ መታደል ነው። እንግዲህ ናቲን ቀና ብለሽ ማየት አይፈቀድም በፍጹም። ስመኘውና ስጠብቀው የነበረው ቀን ዛሬ ከናቲ ጋር ለማሳለፍ ወደድኩ። ትሁትም እንዲህ ናቲና ቤቲ ፍቅር ፍቅር የሚለው ወሬያቸው ምንም ቢያበሳጫትም ስለ እናቱ የሚጋውዘውና ማድረግ የማይፈልገውን ህይወት ለማድረግ በተሳሳተ መንገድ እየሄደ የሚገኘው ናቲ እባክሽን ስለ እናቱ አንዳንድ ነገር ንገሪው፣ ናቲ ጭንቀቱን አውቅለታለሁኝ፣ ትጨክኝበት ብለዋለች። ታዲያ በስከ መጨረሻ እጁን እየጎተተች ወደ ክፍል ወስደዋለች። ቤቲ የመዝናኛ ጊዜ ከናቲ ጋር እንዲኖራት በመፈለግ ወደ አቶ ገዛኸኝ ክፍል እየጎተተች የወሰደችው ሲሆን አቶ ገዛኸኝ ደግሞ ባልተጠበቀ ሰዓት በሩን አንኳኩተው ገብተዋል። በአቶ ገዛኸኝ መምጣት ክፉኛ ተርበተበተች። ለምን መጣህ አለች። የማይጠየቅ ጥያቄ ጠየቀች። አቶ ገዛኸኝ የትሁትን ሁኔታ ምን ገጥሟት ይሆን? በደናሽ አይደለም እንዴ ትሁቴ ሲሉም ጠይቀዋታል። እሷም አይደና ነኝ፣ ግን ወደ ክፍል መሄዱን እየገረገረችና እንዲቆም ለማድረግ እየሞከረች ነው።
እስከ መጨረሻም ተይኝ ሊሄድበት በማለት አቶ ገዛኸኝ በሩን ከፍተው ለመግባት እየታገሉ ነው። ቢሆንም ግን ቤቲና ናቲ ምናልባትም ክፍሉን ቆልፈውት ይሆናል። በዚህ አጋጣሚ ወደ አንዱ ወይም ወደ አልጋ ስር በመደበቅ አቶ ገዛኸኝን ሊያልፉት ይችላሉ። ነገር ግን እጅግ የጉዟቸው ወይም ደግሞ የቤቲ ልህ ጉድ ሳይጥላቸው አይቀርም። በዛሬ ያቀረብኩላችሁን ይመስላል። በቀጣይ ክፍል 94 እስከምንገናኝ ድረስ እናንተም ክፍል 94 ምን አዲስ ነገር እንመለከት ይሆን?